ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል የአጀንዳ ማሰባሰብ ሂደትን በቀጣዮቹ ሳምንታት ምናልባትም እስከ መጪው ረቡዕ ድረስ በአዲስ አበባ ላይ ለማድረግ አማራጭ ወጥን መያዙን ጠቆመ። ኮሚሽኑ ሂደቱን በክልሉ ለማድረግ የሚያስችል ሁኔታ ካልተፈጠረ በአዲስ አበባ ያሉ እንዲሁም ከትግራይና ሌሎች አካባቢዎች የሚመጡ ትግራዋይን ለማሳተፍ ምክር ሀሳብ ማቅረቡን የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ዋና ኮሚሽነሩ ይህን የገለጹት ትላንት ከሰዓት በሕዝብ ተወካዮች ምክር ቤት ተገኝተው ባለፉት 4 ዓመታት ገደማ የተከናወኑና ቀሪ ስራዎችን አስመልክቶ ማብራሪያ ባቀረቡበት ወቅት ነው። በዚህም እስካሁን ኮሚሽኑ በ11 ክልሎችና በሁለቱ ከተማ አስተዳደሮች በፌዴራል ደረጃ የተለያዩ ተቋማትና ማህበራት እንዲሁም በዲያስፖራ ማህበረሰብ ክፍሎች የምክክር የአጀንዳ ልየታና ለሀገራዊ ምክክር ጉባኤ የሚሳተፉ ተወካዮችን የማስመረጥ ስራ ማከናወኑን ገልጸዋል። እንዲሁም ከታጣቂ ቡድኖች የአጀንዳ ማሰባሰብ ሂደት ማከናወኑን ፕሮፌሰር መስፍን አርአያ አስታውሰዋል። በተጨማሪም 170 የሀገራዊ ምክክር መድረኩን የሚያከናውኑ አወያዮችና አመቻቾች የተቋሙ ኮሚሽነሮች በተመረጡበት አግባብ መለየታቸውንና የስልጠና ዝግጅት እየተደረገ መሆኑን ገልጸዋል። ዋና ኮሚሽነሩ በሪፖርታቸው ሌላው የገለጹ ጉዳይ ታቅደው ያልተከናወኑ ተግባራትን የሚመለከት ሲሆን በዚህም የትግራይ ክልልም በምክክር ሂደቱ ለማሳተፍ ሀገራዊ የምክክር ጉባኤ ለማካሄድ ታቅዶ የነበረ ቢሆንም በክልሉ ለማካሄድ የሚጠበቀው የምክክር ሂደት ተግባራት ባለመከናወኑ ምክንያት ሊዘገይ መቻሉን አብራርተዋል። የኮሚሽኑን ቀሪ ስራዎች የሚያብራሩት ፕሮፌሰር መስፍን በቀጣይ 1 ወራት ውስጥ የአጀንዳ ቀረጻ አከናውነው ለመጨረስ እየተሰራ መሆኑን ጠቁመዋል። እንዲሁም በትግራይ ክልል የተሳታፊ ልየታ የአጀንዳ መሰብሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ምርጫ ማካሄድን በድርጊት መርሃ ግብሩ በተያዘው ወርና በመጪው መጋቢት ወር ለማከናወን የታቀደለት ጉዳይ ነው። የምክር ቤቱ አባላት በበኩላቸው የተለያዩ ጥያቄና አስተያየቶችን ያነሱ ሲሆን ከነዚህ ውስጥ የትግራይ ክልል ሂደትን የሚመለከተው ይገኝበታል። በዚህም በክልሉ ሂደቱን ማካሄድ ያልተቻለው ለምንድን ነው? ውይይቱ ያልተካሄደበት ክልል እያለ መደምደሚያ ላይ መድረስ ይቻላል ወይ? እኔ ሳልወከል የሚል ጥያቄስ ይዞ አይመጣም? የትግራይ ሕዝብ ተሳታፊ እንዲሆን ክልሉን እያስተዳደረ ያለው አካል እንዲሁም የፌዴራል መንግስቱ ማገዝ ያለበት ነገር ተወስኖ አስፈላጊው ነገር ሊደረግ ይገባል የሚል ይገኝበታል። የተቋሙ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ለተነሱት ጥያቄዎች በሰጡት ምላሽ የትግራይ ክልልን በሚመለከት በሌሎቹ ክልሎች በአማካይ 3 ሂደቶች እንደተከናወኑ ነገር ግን በትግራይ 20 የግንኙነት ሂደቶች እንደነበሩ በመግለጽ ስራዎች መጀመራቸውን አስረድተዋል። በቅርቡም ፈቃደኛ የሆኑትን ይዘን የክልሉን አጀንዳ የማሰባሰብ ሂደት እናካሂዳለን ብለዋል። ፕሮፌሰር መስፍን በበኩላቸው ከዚህ ቀደም በክልሉ ከሚመለከታቸው አካላት ጋር በተደረገ ውይይት የአጀንዳ ማሰባሰቢያና የተሳታፊ ልየታ ማካሄጃ መድረክ ማከናወን እንደሚችሉ ተገልጾላቸው እንደነበር፣ ሆኖም ባለው ሁኔታ ቀጥሎ የሚል ፍቃድ አለማግኘታቸውን አብራርተዋል። የመጨረሻውን ሂደትም አዲስ አበባ ላይ ከፍተኛ ጥሪ በመጥራት በቀጣዮቹ ሳምንታት ምናልባትም እስከ መጪው ረቡዕ ድረስ ለማካሄድ ምክረ ሀሳብ መቅረቡን ጠቁመዋል። በመጨረሻም ኮሚሽኑ በሕግ የተሰጠውን የ3 ዓመት ዕድሜ መጨረሱን ተከትሎ የተጨመረለት 1 ዓመት በዚህ ሳምንት የሚጠናቀቅ በመሆኑ የቀሩትን ስራዎች የሚያከናውንበት ተጨማሪ የ8 ወር ዕድሜ እንዲጨመርለት በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ አማካኝነት የቀረበው የውሳኔ ሀሳብ በሙሉ ድምጽ ጸድቋል። ኬንያ በመጪው መጋቢት ወር አዲስ የኤችአይቪ መከላከያ መድኃኒት ስርጭትን እንደምትጀምር የሀገሪቱ የጤና ሚኒስቴር አስታወቀ። ናይሮቢ ሌናካፓቪር የተሰኘውን አዲሱን የኤችአይቪ መከላከያ መድኃኒት በመጀመሪያ ዙር በ15 ግዛቶች እንደምታሰራጭ ሚኒስቴሩን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። በአመቱ ለጊዜ የሚወሰደው ሌናካፓቪር የኤችአይቪ ስርጭትን ከ99.9 በመቶ በላይ እንደሚቀንስ እምነት ተጥሎበታል። ኬንያ ባለፈው አመት መድኃኒቱን ለማስተዋወቅ ከተመረጡት 9 የአፍሪካ ሀገራት መካከል አንዷ ስትሆን ይኸው መድኃኒት ከባለፈው ታህሳስ ጀምሮ በደቡብ አፍሪካ፣ ኢስዋቲኒና ዛምቢያ መሰራጨት ጀምሯል። ኬንያም ጊሌድ ከተባለው የመድኃኒቱ አምራችና ከግሎባል ፈንድ ጋር ኤድስን ለመከላከል በደረሰችው ስምምነት መሰረት ከትላንት በስቲያ የመጀመሪያውን ዙር 21,000 መድኃኒት ተረክባለች። መድኃኒቱን በመጋቢት ወር መጀመሪያ ላይ በ15 ግዛቶች መሰራጨት እንደሚጀምር የኬንያ ጤና ሚኒስትር አደን ዱዋሌ መናገራቸውን ዘገባው አክሏል። አክለውም በመጪው ሚያዝያ ተጨማሪ 12,000 መድኃኒቶች ወደ ኬንያ እንደሚገቡ ተናግረዋል። አሜሪካ 3.7 በመቶ የኤችአይቪ ስርጭት መጠን ላለባት ኬንያ ተጨማሪ 25,000 መድኃኒቶችን ለመስጠት ቁርጠኛ መሆኗንም ጠቁመዋል። የኤችአይቪ ስርጭትን ለመቆጣጠር የሚደረገውን ጥረት አንድ እርምጃ ከፍ እንደሚያደርገው የታመነበት የመድኃኒቱ ስርጭት የተጀመረው የአፍሪካ ሀገራት ከፕሬዝዳንቱ ዶናልድ ትራምፕ አስተዳደር የእርዳታ ቅነሳ ጋር በተያያዘ እየታገሉ ባለበት ወቅት ነው። የትራምፕ አስተዳደር የዩኤስኤድ ኤጀንሲን ካፈረሰ በኋላ ባለፈው ታህሳስ ወር ናይሮቢና ዋሽንግተን የ2.5 ቢሊዮን ዶላር የጤና ስምምነት ተፈራርመዋል። በስምምነቱ መሰረትም አሜሪካ
በ5 ዓመታት ውስጥ ለኬንያ 1.6 ቢሊዮን ዶላር የምትሰጥ ሲሆን ይህም ኤችአይቪን ጨምሮ ወባና ፖሊዮን ለመከላከል ይውላል። ምስራቅ አፍሪካዊቷ ሀገር ደግሞ 850 ሚሊዮን ዶላር የምታዋጣ ይሆናል። እንደ ተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም መረጃ የምስራቅና ደቡብ አፍሪካ ሀገራት በዓለም ላይ ቫይረሱ ካለባቸው 40.8 ሚሊዮን ሰዎች ውስጥ 52 በመቶ ያህሉን ይሸፍናሉ። ኢትዮጵያ የዓለም ንግድ ድርጅት አባልነት ሂደትን ለማጠናቀቅ የምታከናውነው ተግባር አካል የሆነው የሁለትዮሽ የገበያ እድል ድርድር በአጠረ ጊዜ እንዲጠናቀቅ አሜሪካ የሚጠበቅባት ሚና እንድትወጣ ጥሪ ያቀረበች። ኢትዮጵያ ጥሪውን ያቀረበችው የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን ከአሜሪካ የውጭ ጉዳይ ሚኒስቴር ረዳት ተጠሪ ሳራህ ትሩትማን ጋር በሁለትዮሽ የንግድ ግንኙነት ዙሪያ ውይይት ባደረጉበት ወቅት ነው። በውይይቱም ሚኒስትር ዴኤታው የኢትዮጵያ የዓለም ንግድ ድርጅት አባልነት ሂደት አሁናዊ ሁኔታን በዝርዝር አብራርተው ኢትዮጵያ አባልነቱን እንደ አውሮፓውያን አቆጣጠር በ2026 ለማጠናቀቅ አልማ በመስራት ላይ መሆኗን አስገንዝበዋል። ከአሜሪካ ጋር በመከናወን ላይ የሚገኘውን የሁለትዮሽ የገበያ እድል ድርድርን ለመቋጨትም ኢትዮጵያ ቁርጠኛ እንደሆነች የገለጹት ሚኒስትር ዴኤታው አሜሪካ ድርድሩን ባጠረ ጊዜ እንዲጠናቀቅ የሚጠበቅባትን ሚና እንድትወጣ ጠይቀዋል። የአሜሪካ የውጭ ጉዳይ ሚኒስቴር ረዳት ተጠሪ ሳራ ትሩትማን በበኩላቸው ሀገራቸው የኢትዮጵያን የዓለም ንግድ ድርጅት አባልነት ሂደት ለመደገፍና የሁለትዮሽ የንግድ ትስስርን ለማጠናከር ያላትን ቁርጠኝነት ማረጋገጣቸው ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ በወጣው መግለጫ ጠቁሟል። ኢትዮጵያ 166 ሀገራትን በአባልነት ያካተተው የዓለም ንግድ ድርጅት አባል ለመሆን ከዚህ ቀደም ከተለያዩ ሀገራት ጋር የሁለትዮሽ የገበያ እድል ስምምነቶች መፈራረሟ ይታወሳል።